ነገር አለ ነው አው እንደጠፋሽ ታውቂዋለሽ ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው ምልሽ ሊያስደብርሽ ይገባል አንደኛ ነገር ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው ገባሻ ላይክ ትንሽ አይደብርሽም ውስጥሽ አይደብረኝም ከደበረ እግር መብላት ትችላለህ what ያለው እንደዚህ ነው ታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል በጣም ትገርሚያለሽ እንደዚህ አስበሽ አላውቅም ነገር አይመለከትም እንደዚህ አስበሽ አላውቅም እንደፈለክ አስበኝ ብሮ ሰርተ መውሰድ ትችላለህ የራስህ ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽው ልትጨቃጨቀ ደግሞ ግን እንኳን አልሰራሽው በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ሪፖርት ይችላል እንዴ እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን ብያረሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ ይሄ ለፋኖቼ ነው እኔ ለምደግፍ መድኃኒዓለም አደንግጡ ችግር የለም ሰርፕራይዝ አላችሁ የሚገርም ሰርፕራይዝ ጃዬና አዶናይ አልተጣሉ እንዲሳስበው በራሴ አመለካከት በቤታዬ አመለካከት አልተጣሉ ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ እነሱ የተሸወዱት በምንድነው እኛ ቆቅነን አንረሳም ጃዬ አንረሳም እኔና እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም ፕራንክ ነው አትለያዩም ውዴ አትለያዩም ስንት ነገር ያሳለፋችሁትን እንዴት ተብሎ ስንቱ ምላስገው የገባችሁትን ዝም ብሎ መለያየት አለ እንዴ አትለያዩም ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ ይሄ ማህበረሰብ አይረሳም ከኑሮ በላይ የሰውን ህይወት ነው የሚኖረው ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስረ የሰው ኑሮ ስለሆነ አይረሳም ይሄ ማህበረሰብ የተሸወዳችሁ ጃኒና አዶናይ ወንድማችን የምናከብረውና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ አለ እሺ ቀጠለ ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ ህይወት ነውና ያጋጥማል አከብራችኋለሁ ሁላችንም የራሳችንን መንገድ መርጠናል ስለዚህም ያለንበት ሁኔታ ተገንዘባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል አመሰግናለሁ ጭፍን ወቀሳ ማለት በጎቹን ማለት ነው እንደዚህ አሁን ተሰብስበው የሚያደርጉትን የሚሉትን ነው እኔን አይመለከተኝም በነገራችን ላይ በጭፍን አዶናይንም እንዳትወቅሱ ጃንም እንዳትወቅሷት ማለት ነው እንዳትናገሯቸው እና ይሄን ብሎ በቅርብ ቀን ቀለበት ያደርጋሉ ይሄንን አስተካከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያችሁ ይችላል አልተለያዩ የታባታችሁ ካደምኳችሁ አልተለያዩ በፍጹም አልተለያዩ ቀለበት ሊያረጉ ነው ቀለበት ሊያረግላት ነው ታባታችሁ
አባታችን ሳትፖስቱት ነው አየር ላይ አፈፋረኳት። አይስ የአዶናይና የጃኒ መለያየት ብዙ ሰው ውሸት ነው ለአቴንሽን ነው እያለ ነው። እኔ ግን ውሸት አይደለም ብዬ የምከራከርበት ምክንያት ላሳያችሁ። ይሄን ቪዲዮ እዩት። ይሄን ቪዲዮ ያየሁትን ቀን ያው ሴት ልጅ ይሄ ወራዊ ነገር ላይ ምናምን ስትሆን ሙዷ ጥሩ አይሆንም ምናምን ብዬ አስቤ ነበር። ግን እዩት፣ ምንም ሰላም እንዳልሆነ ያስታውቃል። ሲያናግራት እንዴት እንደመለሰችለት እዩ ብቻ ናት። የአዶናይና የጃኒ ሪሌሽንሽፕ እናውቀዋለን። እኔ በእርግጠኝነት ለአቴንሽን አይደለም ባይ ነኝ። የእነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ ነው። እኛ ግን የነሱ ወዳጆች የምንመስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። ሁለት ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም። አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣለው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም። በመሀል ሰው አያስፈልገውም። ቤተሰብም አያስፈልገውም። ጓደኛም አያስፈልገውም። አማካሪም አያስፈልገውም። ቢዝነስ አይደለም። ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። እኔ መጀመሪያውኑ እቺ ጃኒ የምትባል ልጅ በፍጹም በፍጹም ከአዶናይ ጋር ብዬ እንድል ነበር የፈለጋችሁት። ለማንኛውም ማለት ነው ወደ ፖይንት የስገባ ትንሽ ቆየት ብያለሁ ቪዲዮ ካሰራሁኝ። ይሄን የአዶናይ ጉዳይ ስለሆነ ነው ዛሬ ወደ ካሜራ የመጣሁት። ስለዛ ማለት ነው ከመቼው ነው እንደዚህ ማለት አልገባኝም። አዶናይ ሲጀመር አሁን ላይ ያለህበት አቋምና ያለህበት መንገድ አይ ዶንት ቲንክ እንደዚህ አይነት ድራማዎችን ለመጫወት ይመጥናል ብዬ አላስብም። በጣም አንዳንድ በጣም ጥቃቅንና የሆነ አነስተኛ የሆነ ሰው ወይ ለዩቲዩብ ገቢው ሲል ወይ ደግሞ ለቫይራል ሲል የሚያደርገው ነገር ነው እንጂ በፍጹም እንዳልተጣላችሁ ይገባኛል። እና ደግሞ you need to respect your followers እና ደግሞ ያንተን ወዳጆች ሪስፔክት ማድረግ አለብህ። ይሄን ማድረግ አለብህ ብዬ አላስብም። ለምን it's just fake በቃ ይሄ ምንም ሪል አይደለም፣ ከእውነት የራቀ ነገር ነው ብዬ ነው ማስበው። ለምን ብትል ገና ዴላም ፔጅን ካመጣኸው ራሱ ከሄደ ራሱ በጣም ገና ሪሰንትሊ አይደል እንዴ ገና 2 ቀን ምናምን ደክሞኛል ሁሉ ብለህ ቪዲዮ ሰርተህልናል። እኛ ያንተ ቪዲዮዎች ሪፖስት የምናደርግ ኮሜንት የምንሰጥ ላይክ ሼር ሁሉ ነገር የምናደርግ ሰዎች ያንተ ፋኖች ያንተ ተከታዮች ያንተ ወዳጆች እንደዚህ አይነት ነገርን ስትሰራም ደግሞ ልክ ሌላውን ነገር ሰፖርት እንዳደረግንክ እንደዚህ አይነት ስህተቶች ስትሰራ የማይመጥንህን ነገሮች ስፔሻሊ አይመጥኑም። አዶናይ አሁን ዴላም ፔጅ እንኳን መጥቶ ሀገራችንን ፕሮሞት ያረክበት መንገድ ይብዛም ይነስም ሀገራችንን ሰምሃው እንዲህ ማለት እንደዚህ በእንደዚህ አይነት ትልቅ ፔጅ ባለው ሰው ሀገራችንን ፕሮሞት ማድረግክ በቃ በጣም ብዙ ሰው አፕሪሼት እንዲያደርግህ ሆኗል። ስለዚህ ይሄ ትልቅ ቦታ ያንተን መብሰል ነው እንጂ የምንፈልገው ወርደክ በእንደዚህ አይነት ሌቭል በአንድ ቀን ውስጥ የትኛውስ ጊዜ አግኝታችሁ ነው እናንተ ለጸብ የበቃችሁት? ለመለያየት ኦኬ ልትጣሉ ትችላላችሁ፣ የሰው ልጆች ናችሁና ግን ደግሞ ባህል አለን እኛ ኢትዮጵያኖች ባህል አለን አይደል እንዴ? ቤተሰብ ያ የምናያቸው ቤተሰቦቻችሁ ከዛም ደግሞ ጓደኞቻችሁ ፍሬንድ ምናምን ደግሞ አሉ አይደል ላይክ ኮሜንት የምንሰጣችሁ ስትለቁ እነሱ ደግሞ እንደ ባህላችን ብትጣሉ እንኳን አትሊስት እንደዚህ ተለያይተናል ወደሚል አይነት እንትን እንደማትሄዱ እኮ እኛም መገመት አይከብደንም። ሲቀጥል ደግሞ አስታራቂም ናቸው ብለን እናስባለን። ማለት ስርቅም ምንም ይሞከራል ዘላችሁ በቃ የሆነ ፕራንክ ነው ልትሉን የፈለጋችሁ እንደሚመስል ግልጽ ነውና ይደብራል። ይሄ ደግሞ አንተን አይመጣህም። ልክ አንተን ሰፖርት እንዳደረግን ሐሳብን እንደደገፍን ቪዲዮ ስንሰራ ስንጆል እንደቆየን ሰዎች አሁን ደግሞ ይሄ ተግባር አንተን አይመጥንም ማለት ነው። አይመጥንም። ኢቭን እንኳን ሀፕን በመሃላችሁ እንኳን ጸብ እንኳን ቢኖር ጊዜ ሰጥተክ ልክ አንተኛን እንዴ አንተ መተኮኛ ተመክረናል እኮ እንዲሁኑ ኢሞሽናል አትሁኑ፣ እንደዚህ ሁኑ፣ ሰውን እንዳትሰሙ፣ እንደዚህ እንዳትሉ፣ ራሳችሁን ተከተሉ፣ በቃ እንደዚህ ለመለወጥ
ብለን የምትለን ነገሮች ምን ላይ ነው ማለት what the point አንተን ያንን መስማታችን አንተን መከተል ምንድነው ማለት ኢቭን እንኳን happen ቢያደርግ በአንዴ መላይ ደረጃ ላይ ልደርሱ አትችሉም እኛም እኮ እንገምታለን ሰው መጣላት እንኳን ቢችል ማለት ያለ ኖርማል ነገርም ቢሆን ግን ደግሞ ይሄ አይደለም just fake እና ይሄ ደግሞ ያንተ እንትን አይደለም በቃ አይመጥልህም እንደዚህ ነገር አይመጥልህም እና በቃ ራስህን አይ ቲንክ እንትን ማለት አለብህና ጥሩ ነገር አይደለም ያደረጋችሁት ያው እኛ እንዳልተጣላችሁ እናውቃለን በጣም ነው የምታምሩት ሲጀመር እንደዚህ አይነት ነገርስ ለምንድን ነው የሆነ ኔጌቲቭ የሆነ ነገር ወደ እንትን የምታመጡትና ባታደርጉ ደስ ይላል ለማንኛውም ግን ይመቻችሁ ወይ ቀለበታችሁን ወይ ደግሞ ጋብቻችሁን ልታበስሩንም ከሆነ ጥሩ ነው ግን በዚህ መንገድ ባይሆን ደስ ይለናል እና